ፍኖተ ጽድቅ መታገድ ነው ቅድም ያየሁት ዜና ፍኖተ ጽድቅ ለጊዜው ተሰጥቶት የነበረውን ፍቃድ ተነጥቋል ነው እናመሰግናለን እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳን አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም አዎ ልክ አይደለም ልጆችን አሳዝኛለሁ ማለታቸው ጥሩ ነው ግን የተሟላ አይደለም እውነት ለመናገር ምን ማለት ነው ቃሉን የምንጠቀምበት መንገድ ምናምን ሊያብራሩ የሞከሩበት መንገድ እውነት ለመናገር አባታችን ብዙ እንትን አይደለ የሆነ ዝም ለማስባል ነው የሚመስለው እንደምታወቀው ይሄንን በሰፊው በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀስ የተለያየ ትርጉም በመስጠት ሲያካሂዱ የነበሩ ወንድሞችና እህቶችን አባት ነኝና አባት እንደመሆኔ መጠን ሳልቀየማቸው ይቅርታ እያደረግኩ እግዚአብሔር ይቅር በላቸው ለማለት እወዳለሁ። በተረፈ ግን በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምዕመናንን ከልብ ይቅርታ ጠይቃለሁ። ቤተክርስቲያን ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተክርስቲያን ይቅርታ ልጠይቃት እወዳለሁ። ለሁላ በደንብ ግልጽ መሆን የሚያስፈልገው የእመቤታችን ቅድስት ድንግል ማርያም ንጽሕና ቅድስና እግዚአብሔር የሰጣትን ክብር ስንሰብክ ነው የኖርነው ወደፊትም የምንሰብከው ነው። ለምሳሌ እመቤታችን ቅድስት ድንግል ማርያም እስራኤል ቀይ ባህርን ሲሻገሩ ውሃ ሳያረጥባቸው ጭቃ ሳይነካቸው በደረቅ መሬት እንዳሻገረ ሁሉ በብሉይ ኪዳን ትንታብሶ ካለባቸው ወላጆቿ እሱ በመለኮታዊ ኪነ ጥበቡ ጠብቆ አስውቦ አሳምሮ የፈጠራት እጅግ ውድ ናለች። በአሳ አንበሪ ዮናስ 3 ቀን ውሎ ሲያድር አሳ አንበሪ ሳያደማው ሳይቆስለው እግዚአብሔር በኪነ ጥበቡ በመለኮቱ ጠብቆ ወደ የብስ እንዳመጣ ሁሉ ከርኩሰትና ከኃጢአት ጠብቆ በአዳም በቀደመው የአዳም ጥንተ ሥጋ ፈጥሮ የሰጠን እናታችን ነች። ወላዲተ አምላክ አምላክ አምላክን የወለደች እግዚአብሔርን ለእናትነት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለው ሙሴ የባህሪ አምላክ ሆነ ማለት አይደለም። እንደዚሁም አማልክት ዘበዛጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽህና በቅድስና የታተመችና ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት ይህች ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ይላሉ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋቱን ካቢኖር ቀረብ ብሎ መጠየቅና መመካከር ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ እንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናልና ለወደፊትም እመቤታችን ቤዛ ስንል እንግዲህ ቤዛዊተ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥሎ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና ነገር ግን ዮሴፍ ጻድቅ ሆኖ የጸነሰችውን ደግሞ ሰውኛ ሳይሆን እንበለሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣት ስላወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለሀብታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስትሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም። ነፍሳችን ትመሰክራለች። ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች።
ለልጇ ለሕፃኑ ለኢየሱስ ክርስቶስ ገና የ2 ዓመት ሕፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ ብርሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረጅም ዘመን ረጅም ወራት ተጉዛ ወደ ግብጽ ተሰዳ ብዙ ዋጋ ከፍላ መከራ አይታ ልጇንም ከሞት ያዳነች እንደገና ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም። እና ይህን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን ችሎታን ለሚዲያ ፍጆታ ለማዋል መጽሐፉን ከአውዱ ውጪ በመተርጎም እየተሰጠ ያለው እየተሰበከ ያለው በዕለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት። ስለዚህ ለምንድን ነው ጥላ ቤዛ ይባላል ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና ለተነተኑት ትንታኔ እያመሰገን በሰዓቱ ስለ ጫማ ቤዛነት ስለ ባርኔጣ ቤዛነትና ስለ ልብስ ቤዛነት ስለ ገንዘብ ቤዛነት ስለ ቁስ ቤዛነት ስለ ብሉይ ኪዳን እንስሳ ቤዛነትም ብዙ ለመተንተን አላስፈለገኝም። ምክንያቱም ታላቁና ሕያው ቅዱስ አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለሆነ የግድ እሱ መሰረት ስላለበት እሱ መነገር ስላለበት ከዚህ የተነሳ ነው እንጂ እኔ እመቤታችንን ለማቃለል ለመናቅም አይደለም። እኔ በዚህ ደረጃ እኔ መፈረጃቸው በጣም አዝኛለሁ። ምዕመናንም ደግሞ በዚህ ደረጃ እውነት መስሏቸው በተሳሳተ መንገድ ይህንን ማሰባቸው እንደ ትክክል አድርገው መውሰዳቸው ትክክል አይደለምና ስለዚህ እመቤታችን ቅድስት ድንግል ማርያም ነች የጌታችን የአምላካችን የኢየሱስ ክርስቶስን የማዳን ትምህርቱን ነገረ ድነቱን የዘላለም ቤዛነቱን አዳኝነቱን በማዳን ተረፈደ የሌለበት መሆኑ መርገመ ሥጋ መርገመ ነፍስን ያስወገደ የሞትን ክንዱ ብርት ሰብሮ ወደ ቀደመ ሀገራችን ወደ ቀደመ ቤታችን መመለሱን ወደፊትም በሰፊው የምናስተምረው ይሆናል። የቤተክርስቲያናችንም ትምህርት ነው። እመቤታችን በነገረ ድነቱ ሥጋዌ ስናስብ መነሻ ወሷናች እሷ ዋና መነሻ ነችና በነገረ ሥጋዌ ውስጥ በነገረ ድነት ውስጥ አምላክ የሰጣትን ቦታ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው የተሰቀለው። ስለዚህ እንደ ቤተክርስቲያን እንደ ግሌ እኔ ለእመቤታችን ያለኝ ፍቅር እጅግ የተለየ ነው። እኔ ስሟን ጠርቼ በተስማ ለማለም ብዬ ለምኜ ተመሬበታለሁ ስሟን። አሁንም የምንጸልየው ሌላ ጸሎት የለም። የሁለቱ ውዳሴ ማርያም ሰው ነው አንቀጸ ብርሃን ነው የምንጸልየው። ውዳሴ ማርያም ሲባል ግን ተራ ድርሰት ሊመስላቸው ይችላል አንዳንድ ሰዎች። ውዳሴ ማርያም ብሉይና አዲስ ኪዳን የታጨቀበት ምርጥ መጽሐፍ ነው። ይልቁንም ብሉይ ኪዳን አዲስ ኪዳን መጽሐፈ ሊቃውንት እነዚህ ተጨምቀው ነገረ ድነት የጌታችን የአምላካችን ኢየሱስ ክርስቶስ የማዳን ስራው ቤዛነቱ አዳጅነቱ በሰፊው የታጨቀበት የሚተነተንበት የምንጸልየው እሱ ነው እና ቅድም እንደተናገርኩት የውሃም የመናን ልጆቼ አንድ ሁኑ። እኛ በዚህ ሰዓት አንድ ነው መሆን ያለብን። በጠላትነት በዚህ መነሳሳት የለብንም። ጥፋትም ካለ ቤተክርስቲያን መዋቅር አላት። ይሄ በየአውደ ምሕረቱ ያለው ከስድብ እንደዚህ ያለ ነገር ጥሩ አይደለምና ይህንኑ አደራ ለማለት ነው። እግዚአብሔር ሀገራችንን ይባርክልን ይቀድስልን። እግዚአብሔር ይባርካችሁ ይቀድሳል። እሺ ይሄን ይመስላል። ያው ደስ ይላል። ደስ የሚለው ነገር እሳቸውም ወደ ይቅርታ መምጣታቸው ልክ አይደለም የተባለውን ነገር አዎ ልክ አይደለም ልጆችን አሳዝኛለሁ ማለታቸው ጥሩ ነው። ግን የተሟላ አይደለም እውነት ለመናገር ምን ማለት ነው ቃሉን የምንጠቀምበት መንገድ ምናምን ሊያብራሩ የሞከሩበት መንገድ እውነት ለመናገር አባታችን ብዙ እንትን አይደል የሆነ ዝም ለማስባል ነው የሚመስለው። እኔ እንደዛ ነው የተሰማኝ። ይቀርበሉኝ እንግዲህ እንደዛ ነው የሚመስለው። በትክክል ዋናው ጥያቄ ተነሳው ንጽጽሩ ላይ ነው አይደለ? የፍጡርና የፈጣሪ ንጽጽር ላይ ነበር። እሱ ንጽጽር ነው ትተውት ያለፉት ብዬ ነው የማስበው። ያ ምንድነው ለምሳሌ ዛጋ ስለሌላ ነገር ማንሳት አልተጠበቀብኝም ብለዋል። ትክክል ጥሩ ነው። የጌታን ትንሳኤ ቤዛነት እየተነጋገርን
ስለ ጫማ ስለ ምናምን ማንሳት አላስፈልገኝም አሉ። እሺ ጥሩ ነው። ግን የድንግል ማርያምን እኮ አነሱት። አነጻጸሩ እኮ ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም ይባላል። ይሄ እኮ ስህተት ነው ብለው እኮ ነው ዲፋይን ያደረጉት። አባታችን ይሄን እንዴት እንዳዩት አላውቅም። የማርያምን አንስተው ከዛን ቤዛ አትባልም ብለው ከዘጉ በኋላ አሁን ስለሌላ ነገር ማንሳት ስላልተጠበቀብኝ የኢየሱስን ለማሳየት ነው የሚለው እኔ የሚያስኬድ አልመሰለኝም። የምርም በሰዓቱ የነበረው ነገር ከትምህርት ባለፈ ስሜት የተቀላቀለበት የሆኑ ሰዎችን ለማስደሰት የሚመስል አካሄድ ነበር። የታዘብነው እንደዛ ነው። አትደንግጡም ምን አመጣው? በኢየሱስ ቤዛነት እንደሆነ እንደነግጣለን እንዴ? አንደነግጥም። በኢየሱስ ቤዛነት አንደነግጥም። አትደንግጡ ማርያም ቤዛዊት ዓለም አይደለችም ብለው ከዘጉት ራሱን የቻለ መልእክት አለው ማለት እኮ ነው። እና አሁን ሲናገሩ የሰማነው ነገር ምንም እኔ በበኩሌ የተሰማኝ ይሄ ነው። የተናገሩት ነገር ዝም ለማስባል ካልሆነ በቀር እኛ የተቃወምነውን ነገር ሰዎች ጋር ግርታን የፈጠረውን ነገር የሚያክም አይደለም። ሰዎች ጋር ግርታ የፈጠረው ነይ ነይ እምዬ ማርያም ቤዛዊት ቤዛ ነሽ አሉ ለዓለም የሚለው ልክ አይደለም የሚለው እኮ ነው። ያ እኮ ነው እኛ ጋር ጥያቄ የፈጠረው። የኢየሱስ ቤዛነት በተብራራበት ልክ የምናብራራ አስመስሎ ከዛን ቤዛዊት ዓለም ማለት ልክ አይደለም የሚለው ንግግር እኮ ነው ያስከፋል። ልክ አይደለም እንድንል ያደረገን እሱ ነበር። አባታችን አሁን ማብራሪያ ሲሰጡ እሱን ሲያስተካክሉ አላየንም። ያን ነገር ሲያነሱ አላየንም። ለምን? እና እውነት ለመናገር ጥሩ እንትን አላልኩ። በመድረክላቸውም ላይ ሲያወሩ ሰምታችሁ ከሆነ ምንድን ያሉት? ድንግል ማርያም ቤዛ አትባልም ልጇ ነው ቤዛ ብለው ድንግል ማርያም ቤዛ አትባልም ብለው ተናግረው ነበረ። ስለዚህኛውም ማብራሪያ አልሰጡም። እንግዲህ በ22 መሰለኝ ጉባኤያችሁ አይደል የተያዘው የሊቃውንት ጉባኤ ያ እዛ ላይ እንግዲህ ምን ሰማው ይሆናል። ነገ ዓርብ ነው አይደለ? ለነገ ቋሚ ሲኖዶስ ስብሰባ ግን ይወይ ልብ ብላታል። እኛ ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም ተብሎ አይሰበክም ብሎ ከማለፍ አሁን ደግሞ ልጇ ለክርስቶስም ቤዛ ነች ወደሚል ሐሳብ ተመቷልና ይሄ ዳይናሚክ የሆነ ሺፍት ራሱ ያስደነግጣል። ነገሮችን ለማምለጥ አይነት ስሜት ውስጥ ተገብቶ እንዳይሆን ብዬ ፈራለሁኝ ራሱ። ያው ይሄኛውን ቃል የተናገሩበት ምክንያት ሄሮድስ ሊገለው ሲል ድንግል ማርያም ልጇ እንዳይገደልባት ያደረገችውን ነገር ለማሳየት ነው። የምር አባታችን ሲሉ የነበሩ ፕሮቴስታንቱ አሁን ይሄንን ሲቀበላሉ ወይ የምናየው ይሆናል። ለማንኛውም ግን በሰማውት ይሄ ነገር ላይ መግለጫ ላይ የነገውን እንትን ለማደባበስ ነው የሚመስለው። ለማደባበስ ይመስላል። የአባታችን ትንታኔ የተጠየቀው ጥያቄ ጋር ምንም ግንኙነት የሌለው ነው። የተጠየቀው ጥያቄ እና እሳቸው ያብራሩበት ነገር ምንም አይገናኝ ማለት ነው። ምንም አይገናኝ የሚመስለው ግን በቃ ነገሮችን ዝም ለማስባላ ለማርገብ ነው የሚመስለው። እና ይሄ ነገር ደግሞ እየተለመደ ይሄዳል። ምን ማለት ነው? ነገም ሌላ ነገር ይመጣና ከዛ በማርገብ እንትን ይባላል። እና እኔ ይሄን አጋጣሚ እንደውም ቅዱስ ሲኖዶሱ ራሱ ቢጠቀመው ደስ ይለኛል። በአውደ ምህረት ሰዎች እየተነሱ በሚሰጧቸው ንግግሮች በሚሰጧቸው ትምህርቶች አሻሚ የሆኑ ቃላቶችን ባለመጠቀም የቤተ ክርስቲያን ያልሆኑ ገለጻዎችን ባለመጠቀም እነዚህ ንግግሮች እንዳያደርጉ ማሳሰብ የሚሰጥበት ራሱ ቢሆን ጥሩ ነው። አስተዋውሳለሁ ከዚህ በፊት ያለ ማርያም ምናምን ተብሎ የተብራራ አንድ አባት ሁላችንም ዲፌንድ ለማድረግ ጥረናል። እውነት ለመናገር ግን አሻሚ ነበር።
እዛ ድረስ ምን ወሰደን? አሻሚ የሆኑ ነገሮችንስ ባንጠቀማቸው አስፈላጊ ነበሩ? በተሻሉ ቋንቋዎች ገልጸን ሰው በቀላል በሚረዳው ነገር ተማምረን መለየት ስንችል አሻሚ የሆኑ ቃላቶችን በመጠቀም ለሰዎች ሁሉ ጊዜ ጥያቄ ለመጫር ከመጣር ቢቀርስ እንደዚህ አይነት ነገሮች ባይደረጉስ የሚልም ብዙ ነገሮች ይነሳሉና ይሄንን እኔ ሲኖዶሱ ባያልፈው ይሄን የማለባበሻ መግለጫ ባይቀበለው ደስ ይለኛል። በግል የተሰማኝን ነው ምነግራችሁ። ለምን ከተባለ የተጠየቀው ጥያቄና እሳቸው ያብራሩት ነገር እንትን አይደለም። የምርም ከልባቸው ይቅርታ እንትን ከሆነ ደስ ይላል እና ለዛ ያላቸውን እንትን ያለና አክብሮት እንገልጻለን እና አከብራለን። ነገር ግን የተጠየቀው ጥያቄ ሌላ የሚመልሱት መልስ ሌላ ሲሆን ጥሩ አይደለም። አሁን ቀደም እንኳን ወደ ዘር ወደ ምናምን አትውሰዱ እያልኩ እየተናገርኩ ነበር። የወሰዱ ሰዎችን ስላየው ማለት ነው። እንደ አባትነት እኮ አባታችን ናቸው ብለን እኮ ዲፌንድ እናደርግላቸዋለን። አባትነታቸውን እኛ መንጠቅ ስለማንችል ማለት ነው። መቆም ባለብን ጎን ከጎናቸው እንቆማለን። መቆም በሌለብን ጎን ደግሞ ከጎናቸው አንቆምም። ለምሳሌ በትምህርቱ የተጠየቀውን ጥያቄ የተነሳውን ነገር ሽፍት ለማድረግ የሚመስል መግለጫ ነው የሰጡት አባታችን። የተጠየቀው ጥያቄ አንደኛ የድንግል ማርያምን ቤዛነት ማን በክርስቶስ ቤዛነት ከክርስቶስ ቤዛነት ጋር አነጻጸረው? ማን አነጻጽሮት ነው እርሱ ያነጻጸሩት? ሁለተኛ አሁን በሰጡት መግለጫ ራሱ ጥያቄ እንድንጭር ያደርገናል። ምን ብለው ነው የሰጡት? በሰዓቱ ስለ ኢየሱስ ቤዛነት መንገር ብቻ ነበር ያስፈልገኝ አሉ። ታዲያ የድንግል ማርያምን ዝማሬውን ማንሳት ለምን አስፈለገ? ነይኔ የሚዬ ማርያም ቤዛነሽ አሉ ለዓለም የሚለውን አንስቶ ያንን መቃወምን ምን አመጣው? የኢየሱስን ቤዛነት ለመስበክ የግድ ድንግል ማርያም ቤዛ አትባልም ማለት ይጠበቅብናል ወይስ? ልክ ምን ማለት መሰላችሁ? ኢየሱስ የዓለም ብርሃን ነው ለማለት ሐዋርያቱ ብርሃን አይደሉም ማለት ይጠበቅብኛል? የሐዋርያቱን ብርሃን አለመሆን በማሳየት ነው እንደ ኢየሱስን ብርሃንነት ማሳየው። የድንግል ማርያምን ቤዛነት በመንፈግ አይደለም የኢየሱስን ቤዛነት ምን ሰብከው። ይሄም ስህተት ነው። የተፈለገው ትምህርታችን ለሌሎች ባልተገባ መልኩ እንዲረዱት ተደርጓል። የቤተ ክርስቲያን ትምህርት ሌላ መልክ እንዲይዝ ተደርጓል። የማናደርገውን ነገር አድርገዋል፣ አነጻጽረዋል። ከክርስቶስ ጋር ሳናነጻጽር አነጻጽረው ማርያም አትባልም የሚል ግለሰባዊ ድምዳሜ ሰጥተዋል። ይሄ ደግሞ ልክ አይደለም ነበረ ጥያቄው። መግለጫው ደግሞ አሁን ሌላ ነው። ማባበያ የሚመስል መግለጫ የነገውን እንትን ሲኖዶስ ስብሰባ የቋሚ ሲኖዶስ ስብሰባ ለመሸወድ የሚመስል ንግግር ያደረጉትና በግሌ ጥሩ ነገር አልተሰማኝም። ምናየው ነገር ይኖራል ግን አሁንም ቢሆን አጥጋቢ ነገር አላየንበትም። እኔ ተሰማኝ እንደዛ ነው። በርግጥ አሁን ስላየው ስሜታዊ ሆኜ እንዳይሆን የብዙዎቻችሁ ማሳብ ይመስለኛል። የተሰማኝ እንደዛ ነው። እንግዲህ አሁን እዚሁ ነው ያየነው። አስቀድሞ መግለጫውን አልሰማሁትም ነበር እና እዚሁ ላይቭ ላይ አንዳንድ ወንድሞች መግለጫ ሰጥተዋል ሲል እዚህ ጋር ሱራን ያየሁት እንደውም ሲጽፍልኝ እዚሁ ጋር አብረን የሰማነው ሰምተነው አንድ አይነት ስሜት ከተሰማን ልክ ነው ማለት ነው። ትክክል ነገር አይደለም እና ማባበያ እንዳይሆን ጥንቃቄ ቢደረግ አባቶችም እንደቀላል ባያዩት ጥሩ ነው ነገሩ። ሌሎችም ነገሮች ስላሉ ማለት ነው። ይሄ ብቻ እኮ አይደለም። ለምሳሌ ባለፈው አዲስ ኪዳን የሆነ እንጂ የሚሆን ነገር አይደለም፣ በቃ ድነናል ነው፣ ወደፊት የሚሆን ነገር የለውም የሚል ነገር ተናግረዋል። ይሄም ስህተት ነው ብዬ ነው ማስበው። በግሌ ተሰማው እንደዛ ነው የተሰማኝ። ምክንያቱም አዲስ ኪዳን የሆነ ነው፣ እውነት ነው፣ የሆነ ብቻ ግን አይደለም፣ የሚሆንም ጭምር ነው። ልክ ድነናል በቃ አይደለም እንድናለንም እኮ ብለን እናምናለን። መጽሐፉ ነው በግልጽ የሚነግረን። ይሄ ብቻ አይደለም፣ ተስፋ አለን። አዲስ ኪዳን ተስፋም ጭምር እኮ ነው። ጨብጠናል ብለን ብቻ አይደለም እንቀመጠው፣ ተስፋም ነው። ለምሳሌ ቤተክርስቲያን ሙሽራዋን ክርስቶስን እንጠብቃለች፣ ተስፋዋ ነው። ፍርድን እንጠብቃለን፣ ተስፋ ነው። በአባቱ ቀኝ
ወደ አባቴ ሄዳለሁ ስፍራን አዘጋጅላችኋለሁ ብሎናል አይደል? ስለዚህ በተዘጋጀልን ስፍራ መግባት ይሄ ተስፋ ነው። እነዚህን ሁሉ ተስፋዎች የት አድርገን ነው አዲስ ኪዳን የሚሆን የለም የሆነ ብቻ ነው ምንለው? ይሄም ቀላል ነገር አይደለም። ብሩኬ ማሪፍ ሐሳብ ታች አንስቷል። በጳጳስ ደረጃ እንግዲህ አስቀድሞ ባለፈው ቪዲዮ ሲሰራ ምን ብዬ ሰርቼ ነበረ? ባልተገባ ቃል ጳጳሳትን መናገር አንችልም፣ መናፍቅ ምንፍቅና ምናምን እያልን አላስፈላጊ ቃላቶችን መናገር አንችልም፣ አያስፈልገንም፣ ትክክልም አይደለም ብዬ ሰርቼ ነበር። ለምን ነበር የሰራሁት? የዛ በማግስቱ ነው የዛን ዕለት እንዳብራራሁት ጳጳስ ናቸው። ቤተክርስቲያን ያለ ጳጳስ የለችም። ስለዚህ በጳጳሳት ደረጃ እያንዳንዱ ነገር በልዩ ሁኔታ መታየት አለበት። ልክ እዚህ ቲክቶክ ላይ እርስ በርስ እንደምናደርገው ሊሆን አይገባም። ልክ እንዲሁ ከዛ አንፃር ነበር እኔ የተናገርኩት ለማለት ነው። ልክ እንዲሁ ጳጳስ የተናገረው ነገር ቀላል ነገር አይደለም። በታሪክ ውስጥ ዋጋ ሊኖረው የሚችልበት አጋጣሚ ስለሚኖር ማለት ነው። ስህተትም ሲሆን እንደ ቀላል በተራ በ15 ደቂቃ መግለጫ ሊያውም የተጠየቀውን ትቶ ያልተጠየቀ ነገር በተወራበት መግለጫ ዞር የሚባል ነገር አይሆንም እና በጳጳስ ደረጃ የተወራ ከባድ ነገር ነው። ሲስተካከልም ነገርየው አንደኛ በደንብ ተተንትኖ በደንብ እያንዳንዷ ነጥብ ተብራርታ መሆን አለበት። ሁለተኛ ሌሎች አባቶች ባሉበት ሌሎች አባቶችም አብረው ኖረው ምክንያቱም ያ ነገር በአባቶች ዘንድ ያለውን ስምምነት ማየት ስለምንፈልግ ማለት ነው። በዛ መልኩ ነበር ሊሆን የሚገባውና አሁንም ያንን እንጠብቃለን። ያንን በግሌ ጠብቃለሁ። አንድ ደስ ያለኝ ነገር ቢኖር ግን አንደኛው የፍኖተ ጽድቅ መታገድ ነው። ቅድም ያየሁት ዜና ፍኖተ ጽድቅ ለጊዜው ተሰጥቶት የነበረውን ፍቃድ ተነጥቋል ነው። እናመሰግናለን። ያስፈልጋል። ከዛ ሲመለስ ግን አሁንም ቢሆን የአዳራሽ ውስጥ ስብከት ለምን ይሄ ጥያቄ መመለስ አለበት። ለምንድን ነው እሱ ያስፈልገው? እዛ አካባቢ ላይ ቅርብ ቤተክርስቲያን አለ። እዛ የሚያደርጉትን ጉባኤ ለምን እዛ ቤተክርስቲያን አያደርጉትም? የበለጠ ሌላ ህዝብም እንዲማር ቀርጸው በሚዲያቸውም እኮ ሊለቁት ይችላሉ። ችግር አይደለም እሱ። እዛ አቅራቢያ ቤተክርስቲያን አለ። በአውደ ምሕረት ለምን አይሰበክም? ሌላውም ህዝብ ተሰብስቦ ለምን አብሮ አይማርም? አውደ ምሕረት ጠቦን ነው የአዳራሽ ጉባኤ ጀመር ነው ወይ? ቤተክርስቲያን ጉባኤ ማዘጋጀት አቅቷት ነው ወይ? ለማህበር የሁል ጊዜ ጉባኤ የሁል ጊዜ ትምህርት እንደፈለገ እንዲያስተምር ፍቃድ የምሰጠው ይሄ ጥያቄ ነው። እኔ በግሌ እንደዛ አይነት ስሜት ይሰማኛል። ትክክል ነው ብዬ አላምንም። ቤተክርስቲያን የምትቆጣጠረው ነው ትምህርት፣ የትኛውም ትምህርት ከሆነ ቤተክርስቲያን ልትቆጣጠረው ይገባል። ስለዚህ እዛ አዳራሽ የሚደረገው ትምህርት ሁል ጊዜ ጥያቄ ነው። ከዚህ በፊት ኢየሱስን አማላጅ የሚል ትምህርት ሲያስተምሩ ተያዘ፣ ቪዲዮ ወጣ፣ ሌሎች ይቅርታ ተጠየቀ ምናምን ቢባልም ጥያቄ ሆኖ ያለፉ ማለት ነው። በይቅርታ ማይታለፉ ብዙ ነገሮች ነበሩ። አባታችን ሲጸለይ እመቤታችን የሚለው ጋር እንደሚያቆሙ እዛ ውስጥ የነበሩ ሰዎች ሲነግሩ ነበር። እዚሁ ላይ ብላይ ሰምታችኋል። ያ በምን ነበር የታለፈው? የአሰራር ችግር ብቻ ነበር ወይ በሰዓቱ? የሙዚቃ መሳሪያ አላስፈላጊ የሆኑ የሙዚቃ መሳሪያዎችን ጥለናል የሚል ዜና ብቻ ነበር የጠበቅነው? አልነበረም። የሆኑ መሳሪያዎችን ይሄው ጥለናል ብለው አሳዩን ሚዲያ ላይ። ከዛ ተመልሷል ተብሎ ወዲያው ወደ ቴሌቪዥን እንዲያድግ ፍቃድ ተሰጠው ተባለ። ነገሮች ሁሉ ፍጥነት ኖራቸው እና ይሄ ነገር የምርም ልክ አይመስልም። እውነት እንነጋገር ከተባለ የሆኑ ደሃ ሰዎች እንደኔ አይነት ማለት ነው ተሰብስበው ሚዲያ እናቋቁም ቢሉ ቤተክርስቲያን በዚህ ፍጥነት ቲቪ እንዲሆን ፍቃድ ተሰጥ ነበር? አልነበረም። ገንዘብ ስላለ ሰው የፈለገውን ማድረግ የሚችልበት ዘመን ሊያበቃ ይገባል። በተለይ በትምህርት ረገድ ያ ማለት ምን ማለት ነው? 3-4 ባለሀብቶች ተሰባስበው ሊያመነፍቁን ይችላሉ ማለት እኮ ነው። ምክንያቱም ሀብት ስላለ ማረግ ስለተቻለ የሚሰጥ ድርሻ ካለ የሚሰጥ ቦታ ካለ ሰው ሀብታቸውን ተጠቅመው ብዙ ቦታዎች ላይ ብዙ ነገሮችን ወስደው የራሳቸውን ትምህርት ሊያስተምሩን ይችላሉ ማለት ነው።
ሃይ ባይ የሌለው ነገር ይሆናል እና እኔ የአዳራሿ እንትን በተታሰበበት ላለመጠየቅ ሁሉ ይመስላል ብዙ ምን ሰማቸው ነገሮች አሉ እዛ የሚደረጉ የሆኑ ሰዎች አስተማሪዎች ተመድበውላቸው ምና ይሄ እኮ የተባለው እኮ እዛ ለሚሰሩ ሰራተኞች እኮ ነው የተባለው በጣም እኮ የሚገርመው እዛ የሚሰሩ ሰራተኞች ለምንድን ነው ከህዝብ ጋር ማይማሩት የዚህን ያክል የወንጌል ፍቅር ካለ እዛ አካባቢ ያሉ አብያተ ክርስቲያናት እንደውም ይደጉ በወንጌል ብዙ ህዝብ እንዲማር በያውደ ምሕረቱ ጉባኤ ያዘጋጅልን ማህበሩ ህዝብ ሁሉ ይሄዱ የሚማርበት ጉባኤ የተለያዩ አድባራት ላይ እየዞረ ያዘጋጅ ሲፈልግ አይ ለሰራተኞቹ ብቻ ከተባለ እዛው አቅራቢያ ቤተክርስቲያን አለ እዛችሁ በጣም ቅርብ ማለት ነው እዛ ያድርጉልን እና ይሄ ሁሉ ነገር እንትን አይደለምና የሰማነው ነበር አሁን ቪዲዮአቸውን ጸግሽ እና ያላውዱ ምናም ይባል ነገር የለም እኔ ማለት አውዱ ካሉ የአውዱ ማለት አውዳቸው ኢየሱስ የኢየሱስን ቤዛነት መስበክ ከሆነ መዝሙሩን ምን አመጣው ታዲያ ነይኔም የማርያምን ምን አመጣው ከዛን ማርያም ቤዛ አይደለችም የሚለውንስ ቃል ምን አመጣው ብዙ እንትን አይደለም እውነት ለመናገር ግን እስቲ እናየዋለን በደንብ እንትኑን ማሳየት ያስፈልጋል አባቶችም በዚህ የማለባበሻ ወይም ዝም የማስባያ ቪዲዮ ዝም እንደማይሉ ተስፋ እናደርጋለን እና ጋይስ ዮባ እንደናችሁ አሳርፉና ወይ ተማለ እሺ አመሰግናለሁ እግዚአብሔር በሚያውቀው እንደውም ዛሬ የበለጠ ቅር ብሎኛል አሁን ካንተ ጋር ነበር እየሰማሁት የነበረውና ይሄ ኢንቴንሽናሊ ነው ማለት ነው የተደረገው የነገውን የቅዱስ ሲኖዶስ ስብሰባ እንትን ለማረጋጋት ለማርገብ ያልከው በደንብ ነው መስማማበት እና አንድ ሰው ደግሞ ለሆኑ ደቂቃዎች ለ30 ለ20 ደቂቃዎች የሆነ ነገር አውርቶ የሆነ አጋጣሚ ነው ሰው ቢለኝ ይሄ ግል እምነቴ ነው እዚህ ጋር የምናገረው አልቀበለውም ሁለት ነገሮችን አነጻጽረህ የአንዱን ነገር ለማጉላት አነጻጽረህ አይኔ እንደዛ ለማለት ፈልጌ አይደል ይሄ ለኔ ቀልድ ነው ማለት በጣም እንደም ዛሬ የበለጠ ስለተሰማኝ ማለት የዛን ጊዜም አልተናገርኩ አትደንግጡም ምን አመጣው ማለት በክርስቶስ ቤዛነት ለኛ ተነግሮ ነው እንደምንደነግጡ ከዛ በፊት ቤተክርስቲያናት ታስተምረው ማለት ሰርፕራይዝ ነው እሳቸው ለመጀመሪያ ጊዜ ነው ያገኙት ይሄ በጣም የሚያሳዝን ነገር ነው ጌታ እኔ በጣም ስለተሰማኝ ነው ይንምር ሁለተኛ ማህበሩ ላይ አሁን ያልከው ማለት ነው ተዝ የሚል ከሆነ የሆነ ቀን ጠዋት ይሄን በክርስቶስ ምልጃ ላይ የስተት ትምህርት ያስተማረውን አስተማሪ ጠዋት ልደት ቤት ነው ምናምን የዛሬ ዓመት አካባቢ ታስተውሳለህ መጥቶ ጠዋት ከቅዳሴ በኋላ መጥቶ ፈለገ ቤት ነው አይደል ሲጠየቅ አንድም ሳያሻሽል በትክክል እዛ ውስጥ የሚያስተምራትን ትምህርት ነው የተናገረው እሱ ትምህርት መታረሙን ነግረውና ስተቱ እንደተገኘ ነገርናቸው ትምህርቱ ታርሞ በትክክል እንደሰጠ ነግረውና ይሄ በጣም የሚያሳዝን ነው እኔ ሲጀመር ማህበሩ የቤተክርስቲያኑን ብዬ አላምንም ከዚህ በፊትም ፌስቡክም ላይ ጽፌዋለሁ ቲክቶክም ላይ የሰራሁትን ቪዲዮም አላወረድኩትም እኔ አላምነውም እና ቀደም እንዳልከው ይሄ ፊት እየታየ ይመስላል ሰውየው ገንዘብ ስላለው ነው እስታውን እንትን ያላለው ብሎ ሄኔ የተናገረው ትክክል ነው የሆነ ለምንድነው ማስቀድሱት ቆይ እዛ ያሉ ሰራተኞች ክርስቲያን ከሆኑ ማለት እንዴ በስቅለት ቀን ምን ይሰራሉ አይሰግዱም ምን ነው አዳራሽ ውስጥ ነው የሚሰግዱት ወይ ያልገባን ነገር አለ ማለት እየሰሩት ያለው ሌላ ነገር አለ የስግደት ቀን መስገድ ነው ያለባቸው የቤተክርስቲያን ስርዓቷ ይታወቃል እዛ መገኘት ሲገባቸው አጥቢያ ቤተክርስቲያን መሄድ ሲገባቸው እዛ ውስጥ ምን ይሰራሉ እኔ እኮ ነገ እዛ ውስጥ ታቦት አስገብተው እንዳይቀድሱ እየፈራው ነው ጌታ ይሄ እንጃ እኔ ትክክለኛ ልምምድ አይመስለኝም ማህበሩ ሙሉ ለሙሉ ነው መታገድ ያለበት አሁን እኔ እንደተረዳሁት እና ስሜታዊ ኮንኩም ይቅርታ አድርጉልኝ አሎንክም እሺ ሱራና አንተሽ ሐሳብ ካላችሁ ስጡና አንድ ቪዲዮ እሰራለሁ በኋላ ገብታችሁ እንትን በሉልኝ እሺ ሪፖስት እንዳይረሳ አላችሁ